ሰላም እንዴት ናችሁ የፎቶ ናይል ቲዩብ ተከታታዮች? አሁን ደግሞ የቆቦ መጀመሪያና መካከለኛ ደረጃ ትምህርት ቤት ተገኝተን አንደኛ ደረጃ የወጣ ልጅ አለ። እስኪ ከሱ ጋር ትንሽ ቆይታ እናደርጋለን። አብረን ቆይ። እሺ ወንድሜ ስምህን እስኪ አስተዋውቀኝ በመጀመሪያ። ስሜ ቶማስ መንግስቱ ይባላል። ከቆቦ አንደኛና መካከለኛ ደረጃ ትምህርት ቤት የ8ኛ ክፍል ተማሪ ነው። አዎ በዛሬው ዕለት በ8ኛ ክፍል በቆቦ አንደኛና መካከለኛ ደረጃ ትምህርት ቤት የወላጅ በዓል በመሆኑ በ8ኛ ክፍል ዞላ አንደኛ ተሸለመ። በጣም አሪፍ። ሽልማቱን ያየሁት ነበር፣ ቪዲዮ ላይ እናያለን በኋላ። እንዴት ነበር የትምህርት ቆይታ? አሪፍ ነበር። ያው ብዙ ልፋት አለ፣ ሚኒስትሪን ከመሆኑ አንፃር ብዙ እየለፋን ነው እና በመሃል የሚያጋጥሙ ብዙ ነገሮች አሉ። ለማንበብ እንደዚህ ነው። እሺ አሪፍ ነበር። ያው አሁን የሚኒስትሪ ውጤት ነው የተነገረህ? ያው ይሄኛው የክላስ ውጤት ሚኒስትሪው አሁን ሰሞኑን ይለቀቃል። የክላስ ውጤት ስንት ነበር ያሉኝ? አማካይ አንደኛ ሴሚስተር ሁለተኛ ሴሚስተርን 97.3 በቃ አጠቃላይ ዞል ማለት ነው። የትምህርት ቤቱ አንደኛ የዘንድሮ የ8ኛ ክፍል ትምህርት ቤቱ ማን ነበር? ትምህርት ቤቱ ውስጥ ያስታውሰኝ። ቆቦ አንደኛና መካከለኛ ደረጃ ትምህርት ቤት። ኦኬ። ድሮ ድንጋይ ቁልል ነበር ስም ነበር። አሁን ስሙ ስለተቀየረ እና ንባብ እንዴት ነበር? ያው አሪፍ ነው። ቤተሰብ ያግዛል? ያግዘኛል። የሥራ ጫና ምናምን ብዙ ነው። ኦኬ። ያው ወደ ትምህርቴ ነው ቤተሰቦቼ እንትልምልኝ እና እርሻ ምናምን ሌላ አለ አይደለ? ከትምህርት ውጪ በቃ ስራ እንድትሰራ ወይም ደግሞ ትምህርት እንድታነብ ፕሮግራም የሚያመቻችልህ ሰው አለ ወይስ በራስህ ነው እንደዚህ አጀስትመንት የምትሰራው? ያው ስኬጁል የምታደርገው ማለት ነው። ትምህርቴንም በራሴ ነው፣ ፕሮግራም ምናምን የማወጣው በራሴ ነው። በቃ እኔ ጋር ያበረታቱኛል። ሌላ ነገር በቃ የሚያስጠናህ ሌላ ሰው የለም? ካንተ በላይ ያሉ ተማሪዎች? በራስህ ነው። በጣም አሪፍ ውጤት ነው የሰማሁት። ወደፊት ምን መሆን ነው የምትፈልገው? ዶክተር ነው የምፈልገው። ዶክተር ይሳካል፣ አብሽር። ያው ወሳኝ መሆን ነው ዋናው። የውስጥ ፍላጎትና አላማህ ነው። አላማህ ደግሞ ይሳካል ብዬ አስባለሁ። የሆነ ሰዓት ደግሞ እንገናኛለን። አሁን ቀጣይ የት ነው የምትማረው? ሃይ ስኩል 9ኛ። ኦኬ። ቆቦ ሃይ ስኩል። እዛ ማግኘሃለሁ ቀጣይ ዓመት። ለጓደኞች ምን ታስተላልፋለህ? እንዳንተ ስኬታማ እንዲሆኑ ሌሎች ተማሪዎች ምን ማድረግ አለባቸው? የአነባበብ ስርዓታቸው፣ ሰዓት አጠቃቀማቸው፣ በቃ በክላስ ቶሎ ገብቶ አሪፍ ቦታ ይዞ ክትትል የማድረግ እንትኑን እስኪ ልምድን ንገረን እስኪ። ያው እንግዲህ እኔ ለተማሪዎች ማለት የምፈልገው ትምህርት ካለመማር ማለት መጥቶ እንኳን የሆነ ነገር ከመጡ አይቀር የሆነ ነገር ይዘው ቢመለሱ ይሻላል። ማለት ዝም ብሎ ከመምጣት ከመመላለስ ከመሰለኝ በቤተሰብ ምን ከመባል መጥተው በቃ የሆነ ለምንድን ነው የምመጣው ብሎ ማሰብ አለባቸው። ኦኬ። በጣም አሪፍ። እንግዲህ እንገናኛለን ብዬ አስባለሁ። መልካም የትምህርት ዘመን እንዲሆን ለቀጣይ እመኝልሃለሁ። እንገናኛለን። እሺ በርታ። እሺ ወንድሜ። እንግዲህ ተመልካቾቻችን ከተማሪ ቶማስ መንግስቱ ጋር ያደረግነው ቃለ ምልልስ ይሄን ይመስል ነበረ። በቆቦ አጠቃላይ አንደኛ ደረጃ ትምህርት ቤት ተገኝተን አናግረነዋል። ውጤታማ ልጅ ነው። ወደፊት ያው ጥሩ ነገር ደርሳን ብለን እናስባለን። እናመሰግናለን። ቴንኪው